ያለው የሚሉ ቃላት በስህተት ካፋቸው አይወጣም። ብዙዎች ይህን ከማለት ይህን ከሚሉ ሞታቸውን ይመርጣሉ። ጀዋር መሐመድ የመጣበት የተጓዘበት መንገድ ምሉእ በኩለሄ የሚባል ነበር። እንደው ያጠፋው የተሳሳተው ይቅርታ ይቆጨኝ ጸጸቶኛል ተሳስቻለሁ የሚላቸው ነገሮች የሉትም። ኦሮሞ ተራ አይፈልግም። በምን በራሱ ሀገር ላይ ምንድነው ተራ የሚፈልገው? ተራ ማለት ምንድነው ታውቃለህ? ያልፋል። መብታችን ነገ እንዲያልፍ እንፈልጋለን። ጥቅማችን ነገ እንዲያልፍ እንፈልጋለን። የአማራና የትግራይ ኃይሎች አንድነት ቢፈጥሩና አንድ ላይ ቢያብሩ ሁላችንም በሀገራችን ፖለቲካ ውስጥ ያለን ሰዎች የተሳተፈን ሰዎች አይ ቲንክ ሰከን ማለት ይገባናል። ብዙ የሚያስቆጩ ብዙ የሚያበግኑ ብዙ የሚያሳብዱ ተስፋ የሚያስቆርጡ ማለት ነገሮች አሉ። ጀዋር በኦሮሞ ፖለቲካ ትግል ስም ብዙ ሚሊዮን ብሮችን ሰብስበዋል። በአጭር ቃል ቱጃር ሆኗል። ሁሉ የበለጠ የሁለቱንም ጥፋት ተንትኜ ማቅረብ እችላለሁ። ዳዚት ሄልፕ ያቀራርባል ወይስ ያራርቃል? ማብቂያ የሌለው ጦርነት ውስጥ ነው ያለ ነው። ስለዚህ በአማራም ሆነ አሁን የአማራው ጦርነት በምን ይቋጫል? ብራዘር ልስን ጀዋር የፖለቲካ ተንታኝ እንጂ የፖለቲካ መሪ መሆን አይቻለውም። ፖለቲከኛ መሆን የፐብሊክ ፊገር መሆን ራቁትህን ገበያ እንደመውጣት ራቁትህን ልብስ በሙሉ አልቀ ገበያ ወጣ አትዩኝ ማለት አትችልም። ፊቴን እንጂ ሌላ ቦታ አትዩ ማለት አትችልም። ያያችሁትን ሁሉ አድንቁ ማለት አትችልም። የወደብ ጥያቄ የባህር በር ጥያቄ በሁሉም ኢትዮጵያዊ አእምሮ ውስጥ ሲሰለሰል ያለ የተቀመጠ ነገር ነው። ፌር ኢቭን መሬትም የሚል አለበት። ፌር ቀረበ ይቅረብ አይደለም መቅረብ ቀረበ ካውንተሩን ደግሞ ከዛ እንስማው። እኔ ብሆን በሚዲያ ላይ ቀርበው የሚሄድ። በነገራችን ላይ አነጋጋሪና አከራካሪ ከነበሩት ጉዳዮች መሃል አንዱ የጀዋር ዜግነት ነው። ዛሬ ቅጩን ንገረን። ጀዋር ኢትዮጵያዊ ወይስ ትውልደ ኢትዮጵያ አሜሪካዊ? 3 ወንድ ልጆች አሉ። ቀብሶ ቄሮ ኦሮሞ ይባላሉ።